እኔም ምድር ላይ ወደቅሁ። ከዚያም ሳውል ሳውል ለምን ታሳድደኛለህ የሚለኝ ድምፅ ሰማሁ። እኔም ጌታ ሆይ አንተ ማን አልሁት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩትን ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱ ድምፅ በትክክል አልሰሙም። እኔም ጌታ ሆይ ምን ላድርግ አልሁት። ጌታም ተነስተ ወደ ደማስቆ ሂድ፣ እሺ እዚህ ጋር ልታደርገው የሚገባህን ሁሉ ይነግሩሃል አለኝ። እሺ እዚህ ጋር ላስቆምህና ጌታ ሆይ ምን ላድርግ ባለ ጊዜ አምኗል ወይስ አላመነም? ኦሬዲ አምኗል እኮ አምኗል። እሺ የኃጢአት ስርየት አግኝቷል? yes በደንብ እንዳትረሳ በኋላ እንዳንጨቃጨቅ አሁኑኑ አጥርተን እንድናልፍ ነው። ጌታ ሆይ ምን ላድርግ ባለ ጊዜ አምኗል ወይ ስለ አዎ አምኗል ብለኸኛል። በዚህ ጊዜ ባመነ ጊዜ የኃጢአት ስርየት አግኝቷል ወይ ስለ አዎ ብለኸኛል። ተሳሳትኩ? ትክክል ነው። አዎ ብያ። እሺ አሁን ቀጥል። በዚያም ልታደርገኝ ቢገባን ሁሉ ይነግሩሃል አለኝ። ከብርሃንም ጸዳል የተነሳ ዓይኔ ስለታወረ ከእኔ ጋር የነበሩት እጄን ይዘው እየመሩ ወደ ደማስቆ አደረሱኝ። ከዛም ሐናንያ የተባለ ሰው ሊያሳየኝ ወደ እኔ መጣ። እርሱም ሕግን አሁንም አንዴ ላስቁምህና ሐናንያ ጋር ለመድረስ ስንት ቀን ፈጀበት ጳውሎስ ከደማስቆ? ምን አልከኝ? ከደማስቆ መንገድ ሐናንያ ጋር ለመድረስ ስንት ቀን ፈጀበት? ቆይ ላንበው፣ አላስተዋልኩትም መንገዱ። ምን አልከኝ? ተቆራርጣል ኢያሱ። አይ መንገዱን አላስተዋልኩትም ነበር። ላንብበው ባልኩ እያነበብኩት። እሺ ሐዋርያት 9 ላይ የሶስት ቀን መንገድ እንደሆነ ተጽፏል። እሺ ለማንኛውም ቀጥልሽ። ጆሲ ወንጌል ምናምን የሚለው ወንጌል ኢየሱስ ነው የሚለው ወንድማችን ሐዋርያት ሥራ ምዕራፍ 9 አንብብ። አላነበብክም ማለት አልተጻፈም ማለት አይደለምና መጽሐፍ ቅዱስ አጥኑ ወንድሞቻችን። ሐዋርያት ሥራ ምዕራፍ 9 ላይ የሶስት ቀን መንገድ እንደሆነ ተጽፏል። እሺ ኢያሱ ቀጥል። እሺ እርሱም ቀጥሎ እንዲህ አለ፣ የአባቶች አምላክ ፈቃዱን እንድታውቅ ጻድቁን እንድታይና ቃሉን ከአንደበቱ እንድትሰማ መርጦሃል። ስላየኸውና ስለሰማኸው ነገር በሰው ሁሉ ፊት ምስክር ትሆነዋለህና ታዲያ አሁን ምን ትጠብቃለህ? ተነስተህ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። እሺ ይሄን ክፍል ነው። አዎ እሺ ባመነ ጊዜ ገና በመንገድ እያለ ኃጢአት ስርየት አግኝቷል ብለኸኛል አይደል? ትክክል። አሁን ለምንድን ነው እሱ ተጠመቅ የኃጢአት ስርየት ታገኛለህ የተባለው? ከላይ ምን ትሆናለህ ነው ያለው? ስላየኸውና ስለሰማኸው ነገር በሰው ሁሉ ፊት ምስክር ትሆነዋለህና አይደል ያለው? አዎ ይሄ ሰውየው ምስክርነቱን ለማረጋገጥ አሁን በነገራችን ላይ እናንተ የምታምኑበት ከዚህ በፊት ፈለገም ወይ የኃጢአት ስርየት እንዲያገኝ እንዲጠመቅ እንጂ የኃጢአት ስርየት እንዳገኘ እንዲመሰክር አይልም። ለምን መጽሐፉ ማይለው እንተላለ ባክተው? እንደዛ አላልኩም። ከላይ ያለውን ሐሳብ አግኝተን ከዛ ወርታች እንሄዳለን። ችግር የለም። አሁን ሰውየው ለምን እንደዛ አለው እናወራለን። የኔ ጥያቄ የኃጢአት ስርየት በደማስቆ መንገድ ካገኘ ከሶስት ቀን በኋላ ሐናንያን ሲያገኝ ለምንድን ነው እሱ የኃጢአት ስርየት እንዲያገኝ እንዲጠመቅ የተነገረው? አግኝቶ ከሆነ ለምን እንደገና ታገኛለህ ተባለ ነው ጥያቄ። እሺ ኢዮቢ አሁን እንደዚህ አይነት መጽሐፍ ቅዱሶችን የመረዳት አሁን ማለት በጥልቀት መረዳት ካልሞከረን ችግር እንዳለው ታውቃለህ። እዚሁ ክፍል አሁን ራሱ ስሙን እየጠራህ ነው የሚለው። አሁን የኛ ጥምቀት አሁን እንደዛ አይደለም። ለምሳሌ የጥምቀት ስርዓታችንም እንደዛ ማለት መጽሐፍ ቅዱስም ኢየሱስም ያለው እንደዛ። አይ ምን ልፈልግ ነው? ቀይረጋ በላ ኢዮቢ እንደዛ ጥያቄ በሌለብኝ መንገድ ላይ ነገር ላይ
ጊዜ እንድትገድል አልፈልግም። ጥያቄ የለኝም እኔ በስሙ እንደሆነ ወይም ስሙን መጥራት ያልከውን ለማብራራት ነው። ቆዩ ተደርባ አታውራ እንዴ። ስሙን እየጠራ ተጠመቅ መባሉ ላይ ጥያቄ የለኝም። ያልጠየቅኩን ነገር እንድታወራ ምንም ፍላጎት የለኝም። እኔ የጠየቅኩ በደማስቆ መንገድ የኃጢአት ስርየት ካገኘ ከ3 ቀን በኋላ ድጋሚ የኃጢአት ስርየት ታገኝ ዘንድ ስሙን እየጠራ ተጠመቅ ለምን ተባለ ነው። በዚህ ጉዳይ ተባለ ብለህ መልስ። ያልተጠየቀ ነገር ለምን ትመልሳለህ ወንድማቸው? አሁንም እንዴት ነው እንደዚህ የሚለው? አሁን ሰውየው ትክክል ነው ወይ ማለት ከኃጢአትን ታጠብ ስላለው ሰውየው ትክክል ነው ወይ ነው የኔ ጥያቄ። መጠየቅ እኔ ሰውየው ትክክል አይደለም ትጠይቀኛለህ ወንድሜ። ፉል አንደርስታንዲንግ የለውም። ይኸው እየነገርኩህ እኮ ነው። ሰውየው ትክክል አይደለም። ይሄ ንግግሩ እንደዚህ የሚያስብላል። ለምሳሌ እንኳን ሌላ ስህተት እዚሁ ጋር ስሙን እየጠራ ተጠመቅ ነው የሚለው። አንዴ ማን ነው የተሳሳተው ሰውዬ? አናንያ ነው? አዎ በስመ አብ ወወልድ የሚለው የጋዲ ቪዲዮ አሁን ነበር መክፈት። በመንፈስ ተመርቶ የተላከ አናንያ ቆይ አንዴ እቺን ንግግርህን አንዴ ሰው ሁሉ በደንብ ይስማል። አናንያ ማለት በመንፈስ ተመርቶ እግዚአብሔር ነግሮት የሄደ ሰው ነው። ወንጌልን የሰበከለት ማለት ነው፣ የመሰከረለት ነው። አናንያ ተሳስቶ ነው ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ያለው እያለን ነው ወንድማችን። እሺ አናንያ ተሳስቶ እንዲህ ሚል ከሆነ አሁን አንተ የምትጠቅሰልኝን ጥቅሶች እንዳለ እኔ ለምን አምናለሁ? እነሱ እንዳልተሳሳቱ ማስረጃ ምንድን ነው? ኢያሱ አንዴ እኮ ከሰማኝ ለምሳሌ ጥምቀት አሁን እዚህ ጋር ራሱ ስሙን እየጠራ ተጠመቅ አይደለም የሚለው። ምናልባት በቅንነት የምትሰማኝ ከሆነ አዎ በቅንነት ነው የምሰማ። እኔ ግን ስሙን እየጠራ ላይ ጥያቄ የለኝም። ለምን ድጋሚ እኮ አንተ አልጠየቅከኝም። ግን አሁን እሱ አንተን አልጠየቅከኝም። ትክክል ነህ፣ ግን ሌላው እንድታገናዝብ ነው እኔ የምነግርህ። ማለት ይሄ ትክክል ነው የምትለኝ ከሆነ ስሙን እየጠራ ተጠመቅ ትክክል ነው የምትለኝ ከሆነ ችግር የለብኝም። በቃ አዎ ትክክል ነው። ግን ትክክል ነው። የት ነው የምናልፈው? ማን ነው? ጌታችን ኢየሱስ እንደዚህ ነው ያዘዘው። አናንያን ተሳስቷል ብለህ ቆይ አንዴ፣ አናንያን ተሳስቷል ብለህ ወዴት ነው የምናልፈው? እኔ ጠየቅኩኝ በቀጥታ አልመለስኩም። ኢየሱስ እንደዚህ ነው ወይ ስለ ጥምቀት ስርዓት ያዘዘን? አዎ እንደዚህ ነው ያዘዘን። አሁን ቆይ አንዴ ተረጋጋ። አላዘዘን፣ መጽሐፍ እንደዛ አላዘዘን። እሺ እሱ ጋር እንሄዳለን። በወልድ በመንፈስ ቅዱስ ስም እሺ ሂድ። አንተ እዛም ሄደህ ማታውቀውን ነገር ነው አሁንም ልታወራ። እሱን ስህተትን አሳያለሁ። አሁን ተረጋጋ። ጳውሎስ በደማስቆ መንገድ የኃጢአት ስርየት ካገኘ ለምንድነው እሱ በድጋሚ የኃጢአት ስርየት ታገኝ ዘንድ ስሙን እየጠራ ተጠመቅ የተባለው ብዬ ነው የጠየቅኩ። ለምን ድጋሚ የኃጢአት ስርየት ተነሳ ነው ያልኩ። በደማስቆ መንገድ ከ3 ቀን በፊት የኃጢአት ስርየት ካገኘ ሐናንያ ለምን አለው አልኩ። ሐናንያ ተሳስቷል አልከኝ። ሐናንያ ከተሳሳተ አሁን አንተ የምትጠቅሳቸውን ጥቅሶች ለምን እቀበልሃለሁ? እግዚአብሔር ልኮት በመንፈስ ተመርቶ ሐናንያ መልአክ መጥቶ የነገረው ማለት ነው። ሐናንያ ከተሳሳተ አሁን አንተ የምትጠቅስልኝን ጥቅሶች ለምን እቀበልሃለሁ? እነሱ እንዳልተሳሳቱ ምንድነው ማስረጃ ብዬ ጠይቄሃለሁ። ይሄን ማትመልስ ከሆነ ወደ ሌላ የምናልፍበት ምንም ምክንያት የለም። ይሄን መልስልኝ። እኔን እኮ ምንም እኔን አለመቀበል ትችላለህ። እኔ የማውቀውን ነው የማወራው ወንድም አለ። እሺ ሐናንያ ተሳስቷል አይደለ? ይሄን ቦታ ተሳስቷል ብዬ አምናለሁ። በምን አወቅ መሳሳት? በምን አወቅ መሳሳት? የራሴ ግምት ምንድነው እንደዚህ ያስባለኝ? አንደኛ ኢየሱስ ራሱ የተገናኘው ሰው ራሱ ኢየሱስ ያገኘውን ሰው ሸክሙን ያሸከመውን ሰው ምስክር እንዲሆን የመረጠውን ሰው አሁን የኃጢአት ስርየት ራሱ ሳይከደንለት ኃጢአቱ ይቅር ሳይባል ማንስ በእግዚአብሔር ፊት ሊቆም ይችላል? ማንስ ከእግዚአብሔር ጋር ሊያወራ ይችላል? እንደዚህም ባል ነገር የለም። ማንም በእግዚአብሔር ፊት መቆም አይችልም ከነ ኃጢአት። ግን ጳውሎስና ኢየሱስ ግን ተገናኝተዋል በታላቅ አንተ በእግዚአብሔር ፊት ትቆማለህ? እኔ አሁን በክርስቶስ ኢየሱስ በተሰራው ስራ እኔ በእግዚአብሔር ፊት የመቆም ሙሉ ድፍረት አለ። እሺ ኃጢአት አለብህ የለብህም? አለብኝ። እና ኃጢአት ለምን ትቆማለህ አንተ? አለኝ፣ መካከለኛ አለኝ።
እኔ ምን አለህ አላልኩም። ለምን ለጳውሎስ የለውም እንዴ ታዲያ መካከለኛ? ሳያምን መካከለኛ የለውም፣ ላመነ ነው መካከለኛ። አምኖ የኃጢአት ስርየት አገኘ ብለህ ነበር እኮ ልክ በደማስቆ መንገድ ሲያገኘው እኮ ምን ላደርግ ስላለው ነው እኮ አመነ ያልኩ እኮ። ምን ላደርግ ያለው ሰው ኢያሱ አንዴ። በነገራችን ላይ ሐናንያ ጋር እንዲሄድ ያዘዘው ማን ነው? ኢየሱስ ራሱ። ምን ላደርግ ሲለው ወደ ሐናንያ ጋር ሂድ አለ። አዎ ኢየሱስ ወደ ሐናንያ ጋር ሲልከው ሐናንያ የስህተት ትምህርት እንደሚያስተምሩ ያውቃል አያውቅም? ኢየሱስ ሐናንያ የስህተት ትምህርት አስተምሯል ስላልከኝ ሐናንያ ስህተት ከሆነ የተናገረው ኢየሱስ ወደ ስህተት ነው ወይ የመራው? እንደዛ አይደለም። እኔ ሰዎች ይሳሳታሉ ብዬ አምናለሁ። እግዚአብሔር አይሳሳትም። እኔ ሰዎች ይሳሳታሉ አይሳሳቱም ጥያቄ አይደለም። ኢየሱስ ወደ ተሳሳተው ሐናንያ ጋር የላከው እንዲሳሳት ነው ወይ? እሱን አልተጻፈም። ምንም የተጻፈ ነገር በሌላው ነገር አላ። በጣም ጥሩ። ሐናንያ ተሳስቷል የሚል የተጻፈ አግኝተህ ነው ሐናንያ ተሳስቷል ያልከው? አይ ሐናንያ አንደኛ የተሳሳስቷል የማምነው የተጻፈ ነገር አግኝተህ ነው ወይ? የለም። ታዲያ የተጻፈ ነገር በሌለበት ተሳስቷል ካልክ አሁን ስጠይቅ አይ የተጻፈ ነገር የለም ወደሚል ለምን እንደሄድ ካልገባኝም። ለማንኛውም አንዴ ካንተ ጋር እንያዘውና ጆሲ አንዴ ሚውት አድርገው እያሱ እንቀጥላለን። ጆሲ አለ አሎ፣ ሰላም ነው? እሰማለሁ። እግዚአብሔር ይመስገን። እንዴት አለ? ትሰማለህ? እንዴት ነህ? አለን እግዚአብሔር ይመስገን። ሐናንያ ተሳስቷል ብለህ ታምናለህ? አይ በሌላ ርዕስ እናውራ። ያው እኔ እንደዛ ስለማላምን ያው እሱ የተናገረበት ሀሳብ አለ። ከሱ ጋር ጨርሶ ከኔ ጋር በሀሳቡ ላይ እናውራ። አንተ ቅድም በተሳስተ ነበር። አንተ ቅድም እሺ፣ ዳግም ይዩት አድርጋ እንዴ እና ተራ ሲደርስ እሺ፣ ወይ ጆሲ ተረጋጋ። ሐናንያ ተሳስቷል ብዬ አላምንም ብለኛል አይደል? እዛ ላይ ሳይሆን አንተን ላርምን የገባሁት ነገራችን ላስተምር ነው የገባሁት። ታርመኛለህ። እሺ ታስተምረኛለህ፣ ችግር የለውም። ሐናንያ ተሳስቷል ብለህ አታምንም አይደል? ከሱ ጋር ጨርሶት እንደዛ አላምንም አልኩ እኮ ነኝ። ሐናንያ ተሳስቷል ብለህ ታምናለህ ወይስ አታምንም? አስተማሪው ስለ መጽሐፍ ስትጠየቅ ለምበድ አላምንም። ስንቴ ታፍርበታለህ? ኧረ ተው አንተ ልጅ ሁሌ ምንድን ዲሲፕሊን ላይ ግን ተው፣ ቀስ በል። ኧረ ተረጋጋኛም ወጣቶች ነን። ችግር የለውም። አሁን እንደዛ አይነት ነገሮች ተናግረህ ምናምን እንዳስወጣ ምንም ችግር የለውም። እኛም በጣም ረጋ ብላ አውራ። ተረጋጋ። አንተ ራሱ ተረጋጋ ወዳጄ። በስርዓት ነው እያወራ ያለሁት። እሺ ያንተ ነው የኢያሱ ነው ትክክለኛ ትምህርት። ኦኬ እሺ ቀጥለ። ምን አልከኝ? ያንተ ነው የኢያሱ ነው ትክክለኛ ትምህርት? ሆነ በሁለታችን መካከል ሳይሆን በትምህርታችሁ ላይ ነው ማውራት የምፈልገው። ጥያቄ ያንተ ነው ወይንስ የኢያሱ ነው ትክክለኛ ትምህርት? ኖ ለምንድን ነው እንደዚህ አይነት ጥያቄ የምጠይቅ? አትችልም እኮ እኔን። አንተ የተሳሳከውን ሰት ነው እንጂ አንተን ማረም የምችለው። እሺ ታች ትወርዳለህ ማለት ነው የኛ አራሚ። ለመጽሐፍ ቅዱስ እንኳን መታመን ሳትችል አንተ ሰው ልታርም አትችልም በፍጹም። አንደኛ አለማወቅህን ቅድም እዛው ኮሜንት ላይ እኮ አሳይቻለሁ። የ3 ቀን መንገድ ነው ስል አቶ ኢዮብ እንደዚህ የሚል አልተጻፈም አልክ። የሐዋርያት ሥራ ምዕራፍ 9 ላይ እንደተጻፈ ነገርኩ። ሰው ቁጭ ብለህ ነው መማር ያለብህ ማለት ነው። እሺ ለማንኛውም ኢያሱ ከአንተ ጋር እንቀጥልና በደማስቆ መንገድ ላይ ጌታ አገኘው። ሰው ጌታ ወደ ሐናንያ ላከው። ጌታ ወደ ሐናንያ ቢልከውም ሐናንያ ግን የስህተት ትምህርት አስተማረው ብለህ መልሰህልኛል። እሺ የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ወንድሞቹ ምን እናድርግ ብለው በጠየቁት ጊዜ ምን ብሎ ነው የመለሰላቸው? የሐዋርያት ሥራ ምዕራፍ 2 ላይ ምን እናድርግ? አይ ቲንክ ቃል በቃል በጣም ማውጣት ይችላል። እሺ አውጣው አንዴ። እሺ 2 ስንት? ከ36 ጀምሮ። እሺ 36
እሺ እንግዲህ እግዚአብሔር እናንተን የሰቀላችሁትን ኢየሱስን ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ ባሏቸው፣ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ ኢያሱ ተቋርጠሃል። እሺ ይኸውልህ 3 ነገር 38 ንስሐ መግባት፣ መጠመቅ እና የመንፈስ ቅዱስ ስጦታ መቀበል ቁጥር 38 ውስጥ ያለው ሐሳብ። እሺ እነዚህ ሰዎች የኃጢአት ስርየት ያገኙ ዘንድ ምን አድርጉ ነው የተባሉት? ተጠመቁ። ያመኑት ከጥምቀቱ በፊት ነው በኋላ? እሺ ይሄ አሁን ፕሮሰስ ነው እየነገራቸው ነው እንጂ እዚህ ጋር ያመነም አሁን ምን እናድርግ ነው ያሏቸው። ስለዚህ እኮ ጥያቄ ነው እኮ ዮብዬ እኮ ጥያቄ ያመኑት ከጥምቀቱ በፊት ነው በኋላ ነው ያልኩት። መች እንዳመኑ ገና አልጀመሩም እኮ ማመን አልጀመሩም። ልባቸው ተነካ። ይኸውልህ ልባቸው ተነካ። ከዛ ምን እናድርግ አሏቸው። ከዛ ንስሐ ግቡ ይቀድማል። ንስሐ መግባት ከማመን በፊት ነው። አማ እዚህ ጋር ያመነ ሰው የለም። ምን እናድርግ ነው ያሏቸው። አያምኑ ነው ንስሐ የሚገቡት። እየነገራቸው እኮ ነው። አሁን ንስሐ የገቡ ማርም እዚህ ጋር ችግር የለውም። ጥያቄ ሳያምኑ ነው ንስሐ የገቡት ነው። እንደዛ የሚባል ነው አይደለም። አሁን ቦታው ምንድነው? ሰዎቹ ምን እናድርግ አሏቸው። ልባቸው ተነክቶ እንጂ እውነት ገብቷቸው አይደለም። ኢያሱ የጠየቁ ሰዎቹ ሳያምኑ ነው ወይ ንስሐ የገቡት? ሳያምኑ ሲያምኑ አይልም መጽሐፍ። ልባቸው ተነክቶ ምን እናድርግ ነው ያሉት። ከዛ በኋላ እሱ ደግሞ ሲነግራቸው ንስሐ ግቡ፣ ተጠመቁ፣ የመንፈስ ቅዱስ ስጦታ መቀበል። ይሄ የጴጥሮስ ትምህርት ነው። እሺ ሳያምኑ ነው ምን እናድርግ ያሉት? ሳያምኑ ነው ምን እናድርግ ያሉት። ትክክል። ልባቸው ብቻ ነው የተነካው። እሺ ሳያምኑ ምን እናድርጋሉ ማለት ነው። ከዛን ሳያምኑ ጴጥሮስ ያላመኑትን ሰዎች ንስሐ ገቡ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስም ተጠመቁ አላቸው አይደል? ሳያምኑ ቦታው እኮ አላለም ወንድማን ያመኑ ናቸው አላለም። በጣም ጥሩ። እሺ እምነት ይቀድማል ጥምቀት? ማመን ይቀድማል፣ እምነት ይቀድማል። የቱ ጋር እመኑ አላቸውና ነው ከዛ ተጠመቁ የሚላቸው? ንስሐ መግባት ምንድነው? አይ እመኑ ሳይላቸው ነው ተጠመቁ የሚላቸው። ንስሐ መግባት መናገር ይሄ በሌላ አማርኛ ነው። ማመን እኮ ኦሬዲ ንስሐ እኮ ነው ወንድም አለ። እሺ ማስረጃ እስቲ። ማመን ንስሐ ነው ላልከው ማስረጃ እስቲ። ምን ሁለቱም መመለሶች ናቸው። ማስረጃ ማመንም ቀድሞ ስታምኑ የነበረው ነገር ነው እንትን ማለት ነው። ንስሐ ደግሞ መመለስ ነው ወንድም አለ። ማስረጃ ነው የጠየቁት። ማስረጃ የለኝም ከዚህ ውጭ። ማስረጃ የለም። ማስረጃ ሳይኖር ለምን ታወራለህ ወንድማችን? ተው። እውነት ለመናገር አንተ ራስህ የለም ዮቢ። ለምኑ ነው ማስረጃ? ለምሳሌ እዚህ ጋር ያመኑ ናቸው እያልከኝ ነው። አዎ ያመኑ ናቸው። እሺ አስረዳሃለሁ። ምንም ችግር የለውም። አንተ ዳን ሳይሆን አሳየኝ መጽሐፉ ላይ አሳየኝ። ችግር የለውም። 35 እና 34 ላይ ካለ እኔ ችግር የለውም። 35 እና 36 እና 37 ላይ እና 38 ላይ ነው ያለው። ችግር የለውም። ያነበብኩት እኔ 38 ነው። 38 ላይ ያመኑ አይደለም የሚለው። እሺ ችግር የለውም። አዳምጥ። የመጀመሪያው በጣም ከይቅርታ ጋር ፊት ለፊት መናገር ስላለብኝ ነውና በጣም ትዳፈራለህ። የእግዚአብሔር ቃል ላይ ያለ ምንም ሳታቅ ነገርየው ላይ ምንም ጥናት ሳታረግ ማለት ነው ምንም የተዘጋጀህበት ነገር ሳይኖር በጣም በድፍረት ነው የምትናገረውና ይሄ ትንሽ ይከብዳል። እውነት ለመናገር እንደመጣልህ እዛው ስትጠይቅ እዛው ትናገራለህ። ይሄ ትክክል ብልህነት አይደለም። አይ ይሄን ነገር ላጥናው ማለት ልመድ፣ እስኪ ቆይ አንብቤ መልስልሃለሁ ማለት ልመድ። እና በድፍረት እንደዚህ አይነት ስህተት መሳሳት አንተ እግዚአብሔር የላከውን ሐናንያን ተሳስቷል ማለት በጣም ይሄ ድፍረት እኮ ነው። በሙሉ አፍ ነው ሐናንያ
ተሳስቶ